እንግዲህ ገለታው የተለያዩ ርዕሰ ጉዳዮችን ይዘን እንቀጥላለን ማለት ነው። የአማራ ክልል ወቅታዊ ሁኔታን በተመለከተ ቀደም ሲል በመግቢያ ላይ ያነሳሁት አንድ መረጃ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ500 ሚሊዮን ብር በላይ በተለያየ ሃይማኖታዊ በራሷ ስርዓት የሰበሰበችው ገንዘብ አለ ከአማራ ክልል የእምነቱ ተከታዮች በሙዳየ ምጽዋት በማስቀመጥ በአስራት በኩራት በተለያየ መልኩ የሰበሰበችው ከ500 ሚሊዮን ብር በላይ እንዳለና ከዛ ውስጥ 300 ሚሊዮን ብሩን የአብይ አህመድ አገዛዝ እንደነጠቃት እንደቀማት ምክንያቱ ደግሞ በአማራ ክልል ለምናደርገው የሰላም ማስከበር ዘመቻ ገንዘቡ ያስፈልገናል በሚል እንደተወሰደ ነው የአንከር ሚዲያ ምንጮች በቅርበት ካሉ ሰዎች አረጋግጦ መረዳት የቻለው። ገለታው ሰሞኑን የአብይ አህመድ አንድ ጀነራል መሐመድ ተሰማ እሱ ሰውዬ ደግሞ ከብርሃኑ ጁላ ጋር ፉክክር የገባ ነው ይመስለኝ በሽለላና በቀረርቶ ሰሞኑን እሱ ነው አጀንዳ ሆኖ የመጣው። እንግዲህ ዘራፍ እያለ ነው የአማራ ክልል ህዝብን እያስፈራራ ነው። ወይ ከኛ ትሆናላችሁ ወይ የማንም አትሆኑም፣ እንኳን አይደለም አዲስ ፕሮጀክት ሊሰራላችሁ የተሰራውም ይጠፋል ከኛ ካልሆናችሁ አይነት ማስፈራሪያ የታጀበበት መድረክ ላይ እንደዚሁ ሲናገር ሰምቼዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ደረጃ እየተዘረፈች ነው። ህዝቡ በራሱ ገንዘብ ነው እየተገደለ ያለው። 500 ሚሊዮን ብር ከአማራ ክልል ያገኘችው ቤተክርስቲያን ከግማሽ በላዩን ለጦርነቱ ማስኬጃ እንድትሰጥ ተደርጋለች። ይሄ የአማራ ክልል በየአመቱ የሚያገኘውን በጀት አይጨምርም። በነገራችን ላይ የአማራ ክልልን በጀት የሚያስተዳድሩት የአብይ አህመድ ጀነራሎች ናቸው። ሁሉም የወሰኑት እነሱ ናቸው። አሁን ደግሞ ከቤተክርስቲያኗ ዘርፈው ቤተክርስቲያኗ እንድታገኝ ብለው ለሃይማኖታቸው የሰጡትን ሰዎች መግደያ ነው እንዲሆን እየተደረገ ያለው። የአብይ አህመድ አገዛዝ ከፍተኛ ተስፋ መቁረጥ ውስጥ መግባቱን ከሚያሳዩ ምልክቶች አንዱ እንዲህ አይነቱን ተግባር እየፈጸመ መገኘቱ ነውና እዚህ ላይ ምን ማለት ይቻላል ገለታው? ይሄ በጣም ሃይማኖታዊ ጉዳይ ነው መሳይ። የቤተክርስቲያን መባ፣ የቤተክርስቲያን አስራት፣ የስለት ገንዘብ ወስዶ መድፍና ላውንቸር ገዝቶ በገዛ ወገኖቹ ላይ የሚተኩስበትን ነገር ሊያዘጋጅ ይህንን ገንዘብ ሲወስድ ቤተክርስቲያን እግዚኦ ነው ማለት ያለባት መሳይ። ይህን ለምዕመኖቿ ወዲያውኑ ማሳወቅ ያለባት። አንዳንድ ዋና ኃላፊዎች የቤተክርስቲያኒቱ ኃላፊዎች ይህን ነገር ሊደብቁ ቢሞክሩ እንኳን ውስጥ ያሉ ይህን የሚያውቁ ሰዎች ማጋለጥ አለባቸው። ይህ እኮ ኃጢአት እኮ ትልቅ ኃጢአት ነው። ትልቅ ከባድ ችግር እኮ ነው። የስለት ገንዘብ በስለት ገንዘብ ክላሽ ሊገዛ እኮ ነው። አስደንጋጭ ነገር ነው። የቤተክርስቲያኒቱ ታሪክ ሁሉ የተሰማ አይመስለኝም። በጣም እዚህ ቤተክርስቲያን ውስጥ ያለው ጉድ እኔ በተለይ መንግስት ሲለቅ የሚወጣ ነገር ሲኖር እንግዲህ መቼም ብዙ ጊዜ አንዳንድ መንግስት የሰራው ጉድ ደግሞ ሲወጣ ደግሞ ሲለቅ ደግሞ ይወጣል እና በዚህ ቤተክርስቲያን ላይ ያደረገው ነገር ቁጥር ስፍር ያለው ነገር አይደለም። ይሄኛው የሚታለፍ ነገር አይደለም። ምዕመናን የቤተክርስቲያኒቷ ምዕመናን ካህናት ይሄን ነገር ቆፍሩ ማውጡ እና እንዴት የስለት ገንዘብ ክላሽ ተገዝቶ ደግሞ የገዛ ልጆቹን ያማራ ልጆች ሊደበድቡ ሊገልበት እንዴት ሊሆን ይችላል? ይህ ከባድ ነገር ነው መሳይ፣ በጣም ከባድ ነገር ነው እና የኢትዮጵያ ኦርቶዶክስ በተለይ እዚህ ምንድነው የሰንበት ትምህርት ቤት ተማሪዎች አሉ አይደለም፣ የተለያዩ አደረጃጀቶች ሁላችሁም ድምጻችሁን አሰሙ። ይሄንን ውስጥ ያሉ ከፍተኛ ባለስልጣናቶቻቸውን ደግሞ ጠይቋቸው ይሉ ይሄ ነገር ሆኗል እንዴት ሆነ የሚል ነገር ይዛችሁ ማጋለጥን እንትን ብሎ መሳይም ደግሞ ወደ አንተም ጋራ እንደዚሁ ድምጻቸውን ቀይረው ቢሆን የተለያየ ዘዴ ፈጠሩ አንተም ጋራ ደግሞ ሁሉ ቃለ መጠይቅ ማድረግ አለባችሁ፣ ማጋለጥ አለባችሁ። ይሄ በጣም ከባድ ነው። ህብረተሰቡስ ከዚህ አንፃር የራሱን እርምጃ መውሰድ አለበት። የሚገደልበትን ጠመንጃ የሚገዛበትን ገንዘብ በገዛ እጁ እያዋጣ ከሆነ ይሄ ለምን ሆነ? ከዚህ ይልቅ ነፃ ሊያወጣው የሚችል ኃይል አለ ከጎኑ የተሰለፈ እየሞተለት ያለው የፋኖ ኃይል። ለምንድን ነው እሱን ማያግዘው? እኔ ቤተክርስቲያኗ አትረዳ አይደለም፣ ቤተክርስቲያኗ ሌላ የገቢ ምንጭም የላትም። ይሄ ሃይማኖታዊ አገልግሎቷን የምታውለው ከህብረተሰቡ በምትሰበሰበው በተለያየ መንገድ የምታገኘው ገንዘብ ነው። ነገር ግን ያ ገንዘብ ሌላ ቦታ ሲውል ደግሞ ህብረተሰቡ የገንዘቡ ምንጭ የሆነው ህብረተሰብ ግን እዚህ ላይ በቃ ይቁም ብሎ ነፃ ወደሚወጣበት ወደማይገደልበት ወደ ነፃ ወደሚያወጡት ኃይሎች ላይ ነው ገንዘቡ እንዲውል ማድረግ ያለበት። በዚህ አንፃር ህብረተሰቡ የሚወስደው እርምጃ ነው የአብይ አህመድን የእንደዚህ አይነት መረን የለቀቀ ሉጋም ያጣ አካሄድ ማስቆም የሚችለው እንጂ ቤተክርስቲያኒቱ በማን እየተመራች እንደ ሰሞኑን ሰምተህ ከሆነ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ እኮ በአንድ መድረክ ላይ እቺ ቤተክርስቲያን ለአብይ አህመድ ትጸልያለች ብሎ እኮ ነገሩን። አብይ አህመድ ልጆቿን እያረደ እየገደለ በየቦታው የኦርቶዶክስ ቤተክርስቲያን ተከታዮች ደም እየፈሰሰ ይህንን
በዋና አስፈጻሚነት ለሚመራው ሰው ትጸልያለች አሉን አቡነ ሳዊሮስ። በዝምታና በፍርሃት እቺን ቤተክርስቲያን አናድንም። እንደና አቡነ ሳዊሮስ ያሉ ለአብይ አህመድ የሚጸልዩ ለአብይ አህመድ እድሜ የሚለምኑ ሰዎችን በፊት ለፊት ካልተጋፈጠ ምዕመናኑ እውነት ለመናገር ቤተክርስቲያኗንም ማያድንም ራሱንም ማያድንም። እንደደጋግመን ብዙ ጊዜ አንስተናል መሳይ የሃይማኖት አባቶች ቁጣ ያስፈልጋል። በጎ ቁጣ የሚሉት እነሱ ማለት ነው። ለፍትህ ለሰላም ቆመው ለፍትህ ቆመው በደል ሲበድሉ፣ ገዢዎች ሲበድሉ፣ ግፍ ሲያበዙ፣ በህዝቡ ላይ ቀንበር ሲያከብዱ የሃይማኖት አባቶች ይቆጣሉ። ይህን ቁጣ በጎ ቁጣ ሰማያዊ ቁጣ የአባቶች ቁጣ አሰሙ። የእናንተ ቁጣ ባነሰ ቁጥር ህብረተሰቡ ሸክሙ እየበዛበት ነው ያለው። ይሰማችኋል፣ ተሰሚነት አላችሁ እያሉ ብዙ ሰዎች ተናግረዋል። መሳይና ከቤተክርስቲያን አካባቢ ብዙ ቁጣ አትሰማም እስካሁን ድረስ። ይህ ሁሉ አይደለም እኮ ተው፣ ስለ ሀገር ብቻ እኮ አይደለም። ቤተክርስቲያኗ እየነደደች ካህናት እየታረዱ እየተቃጠለች ቤተክርስቲያኒቱ የቤተክርስቲያን አባቶች ቁጣ አትሰማም። እና ይሄ ጤንነት አይደለም። አባቶች የማይቆጡ ከሆነ something wrong እኮ ችግር አለ ማለት እኮ ነው እዛ ቤተክርስቲያን ውስጥ። ስለዚህ ምዕመናን በዚህ እኮ ነው ምዕመናን የተለያዩ አደረጃጀቶች ቤተክርስቲያንን የማንቃት ስራ መስራት አለባቸው። እነዚህ ሰዎች ናቸው ማለት አባቶች ቢሆኑም እኮ ሰዎች ናቸው። ስለዚህ ቤተክርስቲያንን አስተዳደሪቱን የማጽናት ነገር ያንን ታሪካዊ ጀግንነቷን የሚመለስ ያን ክብደቷን የሚመለስ ያን ግርማዋን የሚመለስ ያን ሞገሷን የሚመለስ ስራ ምን መስራት መቻል አለበት። እና ያ የነሳው ነገር ትክክል ነው ማለት ነው መሳይ። እኛ እላፊ ሄዳችሁ ፓርቲ ደግፎ አልወጣንም ያለ ግን ለፍትህ ቁሙ፣ ተቆጡ። የወንጌላውያን ቤተክርስቲያናት ህብረት ሽማግሌዎች መቆጣት አለባቸው። የሁሉ በደል እየተፈጸመ እስቲ አሁን ይሄ የህፃጽ የትግራይ ረሃብ አያስቆጣም መሳይ? እንዴት አያስቆጣም? ይሄ እኮ የቤተክርስቲያንን እኮ የሚያስቆጣት ነገር እኮ ነው። እነዚህ ወገኖች የኦርቶዶክስ ቤተክርስቲያን አባል አይደሉም። በዚህ ሰዓት በዛ ድንኳን ውስጥ 10 ጊዜ የሚሰግዱ ደፋ ቀና የሚሉ የቤተክርስቲያን አባል አይደሉም። ስለዚህ ወገኖች ቤተክርስቲያን ድምጿን ማሰማት እንደ ፖለቲካ ፓርቲ ነው መቅደም ያለበት። ቤተክርስቲያን ነበረች መቅደም ያለባት። የንስሐ አባቶች አሉ እዛ አካባቢ፣ እነሱ ናቸው መቅደም ያለባቸው። እና ቤተክርስቲያን ሚናዋን መወጣት አለባት። እና የመጎትጎት ስራ ምዕመናን የማንቃት ስራ መስራት አለባቸው የሚለውን በጣም ገዛው ነገር ነው። አዎ ገለታው በእርግጥ እነ አቡነ ሳዊሮስ እና እሳቸውን መሰል ሰዎች ወደፊት እንዲመጡ የተፈለገም አንድም እንዲህ አይነት ተግባራትን እንዲህ አይነት ተልእኮ ተሰጥቷቸው ስለሆነ ብዙም የሚያስደንቅ አይደለም። ቤተክርስቲያኒቱን ከምዕመናን እጅ ፈልቅቀው ከሚመለከታቸው የመንፈሳዊ አባቶች እጅ ነጥቀው የወሰዱ ሰዎች ናቸው። በዋናነት የሚያስጨንቃቸው የአብይ አህመድ ስልጣን ነው። የመጡለትን ዓላማ እየተወጡ ስለሆነ ብዙም የምንደነቀው አይደለም። እኚህ አቡነ ሳዊሮስ የሚባሉ በትልቅ መንፈሳዊ የቤተክርስቲያኒቱ ስብሰባ ላይ እኮ በመሃል ተነስተው ባካችሁ ከጨረስን ደግሞ አሁን ሄደን እስቲ ኮሪደሩን ደግሞ እንጎብኝ፣ መንግስት ትልቅ ስራ እየሰራ ነው የሚሉ የካድሬ ስራ የሚሰሩ ሰው ከዚህም በላይ ሊያደርጉ ይችላሉ። ወደ ሌላው ርዕሰ ጉዳይ ሳንገባ እዚሁ አማራ ክልሉን ሌላ አጀንዳ ለማንሳት ያህል እኚህ ጀነራል ማመር ተሰማ የተባሉት ሰሞኑን ያነሱት ነገር በጣም አደገኛ ነው። በጣም አደገኛ ነው። በአንድ ራስ ሁለት ምላስ ናቸው። የኤርትራን መንግስት የሻዕቢያን ሰራዊት እንደዛ አድርገው ሰማይ ጥግ አድርሰው እንዳላንቆለጳጰሱና መዳኛ መውጫም የህይወት መንገድ አድርገው እንዳልገለጹ ዛሬ ደግሞ እኛ እኮ ነው አሸንፈናቸዋል፣ ብዙ ጊዜ አሸነፍናቸው፣ የተሸነፉ ኃይሎች ናቸው እያሉ ሲገልጹ እንደው ብዙ ርቀት እኮ መሄድ አያስፈልግም። 3 እና 2 ዓመታትን ወደኋላ እኮ ሄድ ብለን ብናይ መከላከያ ሰራዊቱ እግሬ አውጭኝ ሲፈረጥጥ ያዳናቸው እኮ ኃይል የሻዕቢያ ኃይል ነው። ያዳናቸው እኮ የፋኖ ኃይል ነው። ያዳናቸው እኮ የአማራ ልዩ ኃይል ነው። ዛሬ ሁሉ ነገር በእጃችን ገባ ብለው ከሆነ አሁንም በእጃቸው አልገባም። ነገ ከነገ ወዲያ የምንሰማው ብዙ ነገር አለ። አማራ ክልል ላይ እኮ ሰራዊቱ በገፍ እኮ ነው። አሁን ሰሞኑን እንደዚሁ በቪዲዮ ታግዞ የሚመጡ መረጃዎችን እያየው ነበር። በርካታ ቁጥር ያለው የአብይ አህመድ ሰራዊት እጁን እየሰጠን ያለው በገፍ በጅምላ ይህ ሰራዊት ይዞ ነው እንደዚህ የሚፎክረው ማመር ተሰማ። ከዛ ሌላ ያነሳው ነገርም ነገ ከነገ ወዲያ የአማራ ክልል የቀሩትን የመሰረተ ልማት አውታሮችንም ለማጥፋት እየተዘጋጀ መሆኑን የነገሩን በተዘዋዋሪ እናንተ አዲስ እንዲሰራላችሁ ትጠይቃላችሁ፣ የተሰራውም ገና ይጠፋል ነው ያሉት። እነሱ በፋኖ ላይ ሊያሳብቡን የፈለጉት ፋኖ ከዚህ ነገር ውስጥ እንደሌለ ዓለምን መስክሮለታል። ባንክ ዘርፎ አቅ እንደዚህ መሰረተ ልማትን በማውደም ረገድ እጁም የለበት። እስካሁን ሲያወድምም ሲዘርፍም የነበረው ሴቶችን ሲደፍር የነበረው እናቶችን ሲደፍር የነበረው የአብይ አህመድ ሰራዊት ነው።
እሱን አጠናክረው እንደሚቀጥሉበት ነው በአደባባይ የነገረን ማመር ተሰማ። እንኳን የሚሰራ አይደለም የተሰራውም አታገኙትም ያለው። ዝም ብለህ እኮ ከአንድ አሸባሪ እንኳን የማትሰማው ነገር እኮ ነው። እንኳን ከመንግስት አካል ምንድነው አህያይቱ አለች የሚባለው እኔ ከሞትኩ ሰርዶ አይብቀል አለች ይባላል። እና እኛ በስልጣን ላይ ከሌለም መሰረተ ልማት በሙሉ እናበርዛለን የሚባል እንትን መንግስት ስልጣን የመንግስት ታንክና ባንክ ከሚያዙ ሰዎች እጅ ከወጣ ይች ሀገር ምን አይነት ሰዎች እጅ ላይ እንዳለች እኮ የሚያሳይ ነገር እኮ ነው። በጣም የሚያሳዝን እኮ ነው። እናደቀዋለን። እኛን ማደግፉ ከሆነ እኛው መልሰን እናደቀዋለን። ደግሞ እያደቀቁትም እኮ ነው ለነገሩ መንግስት እኮ ነው። ትምህርት ቤት የአማራ ልጆች ትምህርት ቤት እንዳይማሩ የሚያደርገው አብዛኛው መንግስት ነው። እንደምናየው ካምፕ ያደርጋቸዋል፣ አንዳንድ ትምህርት ቤቶችን ይመሽግባቸዋል፣ ተማሪዎች እንዳይማሩ በዛ አካባቢ ዲስካሬጅ ያደርጋቸዋል፣ ያስፈራራቸዋል፣ ድሮን በላያቸው ላይ ያዘንባል። ስለዚህ አማራ ወጣት ከትምህርት ርቋል። እውነታቸውን እኮ ማህበራዊ ተቋማትን እኮ አፍርሰውታል። ብዙ ክሊኒኮች ፈርሰዋል። የተፈረሱት አይጠገኑም። በወቅቱ በትግራይ ጦርነት ጊዜ የፈረሱ የአማራ ትምህርት ቤቶች እኮ ባጀት የላቸውም፣ አልተጠቀሙም እኮ። እና በዛ ህዝብ ላይ ይሄ ማህበራዊ ተቋማትን የማፍረሱ ነገር በጣም ኢንቴንሽናል ነው። መሳይ ያሳዝናል እኮ ያሳዝናል። የወደቅንበት እንትን አዘቅት በጣም ረጅም ነው። እና የዚህ ሰው ንግግር ብዙ ነው፣ የሚያሳየው ነገር ብዙ ነው። የዚህ በስልጣን ላይ ያሉትን ሰዎች ስነ ልቦና የሚያሳይ ነው። ስለዚህ የአማራ ህዝብ ይህንን እያየ ዝም ብሎ መታገስ ያለበት መተባበር ነው ያለበት። የበለጠ እያጠና እየተነተነ በተለይ ወጣቱ መተንተን አለበት። እነዚህ ንግግሮች በጥልቀት እያየ ምን ማለት ነው? ምክንያቱም ይሄ እኮ ማጥፋት እኮ ነው። ለማጥፋት የተነሳን አካል በደንብ ስነ ልቦናውን መመርመር አለበት። እየመረመረ አደረጃጀቱን እያሰፋ የበለጠ ልህ እየያዘው ትግሉን መቀጠል ነው ያለበት ብዬ ነው ማስበው ነው መሰለኝ። እንግዲህ ገለታ ወደ ሌላው ርዕሰ ጉዳይ እናመራለን። የጋምቤላውን ወቅታዊ ሁኔታ በተመለከተ አጠር ያለ አስተያየት ሰጠንበት ወደ ሌሎች ርዕሰ ጉዳዮች እንሄዳለን። ጋምቤላ ያለው ሁኔታ እጅግ የሚያሳዝን ነው። የአካባቢ ያቀጠና ዛሬም ከእንደዚህ አይነት እልቂትና የእርስ በርስ ግጭት አለመውጣቱ በተለይ የአብይ አህመድ አገዛዝ ያንን ቀጠና እርግፍ አድርጎ ትቶት ባለቤት የሌለው አካባቢ አድርጎት የደቡብ ሱዳን ዜጎች የደቡብ ሱዳን ታጣቂዎች እንደፈለጋቸው እየወጡ እየገቡ እየገደሉ እየዘረፉ የሚመላለሱበት ቀጠና መሆኑ በጣም ያሳዝናል። በታሪክ አጋጣሚ እንዲህ አይነት ነገር ላይ እንወድቃለንም ተብሎ የሚታሰብ አልነበረም። ያ ድንበር ያ ቀጠና በባለፉት መንግስታት ጊዜ እንዴት አይነት የሚያስፈሩና ውልፍ እንኳን የማይልባቸው ቀጠናዎች ነበሩ። ዛሬ እንዲህ ለኢትዮጵያውያን ስጋት የሆኑ ኢትዮጵያዊ ነን ብለው በሚኖሩበት ቀጠና ውስጥ የማንም መጫወቻ የሆኑበት አጋጣሚ ያሳዝናል። ለማንኛውም ሰሞኑን በሁለቱ በአኟክና በኑዌሮች መሃል ግጭቱ ተስፋፍቶ እንደቀጠለ የምናይበት ከ100 በላይ ሰዎች የተገደሉበት አሁን ጋምቤላ አካባቢ መከላከያ ሰራዊት ገባ ተብሎ ትንሽ እፎይታ አገኘን ብለውናል። ነገር ግን ወደ ሌሎቹ አካባቢዎች በተለይ ኢታንግ ወደ ተባለ አካባቢ አሁኑ የእርስ በርስ ግጭቱ ተስፋፍቶ እንዳለ ነው እየሰማ ነው። ብዙ ሰዎች ናቸው የተፈናቀሉት የተሰደዱት። እንግዲህ አንዳንድ የአካባቢው ነዋሪዎች እንደሚሉት የቀድሞም የጋምቤላ ክልል አንድ ባለስልጣን አሁን በስደት ያሉ እንደተናገሩት ጋምቤላ የኦሮሚያ አካል ናት፣ የኢልባቡር አካል ናት። ጋምቤላ የእርሻ መሬቷ ብዙ ነገሩ ያው ህወሓትም ያኔ በእጃዙር ሲያስተዳድረው የነበረ ከ70 በመቶ በላይ በቀጠናው የተሰማራው ባለሀብት የህወሓት ሰዎች እንደሆኑ ይታወቃል። አሁን የኦሮሚያ ብልጽግና ሰዎች ደግሞ ተረኛ ሆነው ያንን አካባቢ ለመቆጣጠርና እንደም ከህወሓት በከፋ ሁኔታ ክልሉን ሙሉ በሙሉ ወደ ኦሮሚያ ለመጠቅለል እየሰሩ ናቸው የሚልም መረጃ ወጥቷል። እንግዲህ እሱ መረጃ እየበሰለ ነው እናየዋለን። ነገር ግን አሁን ሰው እየሞተ ነው። ከቁጥጥር ውጭ ወጥቶ የአስቸኳይ ጊዜ አዋጅ የወጣበትም ሁኔታ ሰሞኑን ስትሰማው የነበረ ጉዳይ ነውና ገለታው ይህም አንዱ የኢትዮጵያ ትኩሳት ነው። ኢትዮጵያ አንድ ጎኗ ታሟል ከጋምቤላ አካባቢ። በጣም የጋምቤላ ጉዳይ አይ ቲንክ መሳይ ምናልባት እንደው አንዳንድ ሰዎች ምክንያቱን በደንብ አጥብቀው ላልጠየቁ ሰዎች ጥቂት መረጃ ብንሰጣቸው ጥሩ ይመስለኛል። ጋምቤላ ውስጥ ያለው ችግር ምንድነው? ከየት ነው የተነሳው? የሚለው ነገር የኢትዮጵያን አውቀን ነው መደገፍ ያለብን የጋምቤላን ጉዳይ። ጋምቤላ ውስጥ ያለው ትልቅ ችግር ምንድነው? የረጅም ጊዜ ታሪክ የሌለው የቅርብ ጊዜ ነው ታሪኩ። የናት ሙቭመንት የሚባል ወይም የናት ንቅናቄ የሚባል አደረጃጀት ተፈጥሯል። እና ይሄ አደረጃጀት የተፈጠረው ጋምቤላ ውስጥ አይደለም። የተፈጠረው ደቡብ ሱዳን ውስጥ ነው። ደቡብ ሱዳን ውስጥ ያሉ የኑዌር ተወላጆች በተለይ በሰሜን ሱዳን አካባቢ ይደገፋሉ ነው የሚባለው።
እነሱ አንድ የናት የምትባል ሀገር መመስረት አለብን፣ የኑዌሮች ሀገር፣ የአንድ ብሔር ሀገር ማለት ነው። ኑዌሮች ብቻ የሚኖሩባት የኑዌር ቋንቋ የሚናገሩ ሰዎች የሚኖሩባት ሀገር እንመሰረታለን እና ይህን እንመሰረታለን ካሉ በኋላ እንግዲህ የኑዌሮችን የአፐር ናይልን ተከትለው ሲመጡ ከደቡብ ሱዳን ጋምቤላም አንዷ ናት ማለት ነው። የጋምቤላ ውስጥ ያሉ ኑዌር ተወላጆችም እነሱንም ጠቅልሎ ነው የምትመሰረተው ይህች ሀገር እንግዲህ ማለት ነው። ይሄ ኃይል የተፈጠረው በአንድ በኩል በተለይ ሰሜን ሱዳንና ደቡብ ሱዳን በተገነጣጠሉበት ጊዜ የሰሜን ሱዳን ኮንስፓይረሲ አለበት ደቡብ ሱዳን እንዳትረጋጋ ማለት ነው። ሌላ ሀገር ደግሞ ከውስጧ ተፈንቅሎ እንደወጣ የተጀመረ ነው ይባላል። ዞሮ ዞሮ ግን ይህ ኃይል ነው እንግዲህ እየተጠናከረ አሁን ዛሬ የተጠናከረው ለምንድን ነው? ደቡብ ሱዳንም ችግር ላይ ነው ያለችው፣ ሰሜን ሱዳን ደግሞ ይህን ይደግፋል። በእኛ ቦታ ደግሞ በሩ ክፍት እዚህ በጋምቤላ አካባቢ በሩ ክፍት መሆኑ ብቻ ሳይሆን ወደ 400,000 የሚደርስ ስደተኛ አለ ኢትዮጵያ ውስጥ ጋምቤላ ውስጥ እንደምታውቀው መሰለኝ። አሁን ጥናቶች የሚያሳዩት ከነዛ ውስጥ ከስደተኞቹ ውስጥ ካምፕ ውስጥ ካሉት ብዙ ሰዎች እጅግ ብዙ ሰዎች የዚህ የናት ሙቭመንት ደጋፊዎች ናቸው ነው የሚባለው። ስለዚህ የጋምቤላ ጉዳይ በጣም ተወሳስቧል ማለት ነው። አሁን በቀደም በነበረ ጦርነት ውስጥ የናት ሙቭመንት ሰዎች መጥተው ጋምቤላ ከተማ ሙሉ ከበው እንትን ሲያደርጉ ተጨማሪ ኃይል ያስፈልጋል ተብሎ ከሰሜን ሱዳን አካባቢ ካሉ ደጋፊዎቻቸው በወታደር መኪና ተጭኖ ነው የኢትዮጵያን ድንበር ጥሰው የገቡት እና በዚህ ደረጃ በሩ ክፍት ሆኖ ያ ህዝባችን ከባድ ችግር ውስጥ ከባድ ግጭት ውስጥ ነው ያለው። ኢትዮጵያ ውስጥ ያለው የኑዌር ተወላጅ ይህን ንቅናቄ በሙሉ ይደግፋል ማለት አይደለም፣ ግን እየተጣለሉ የሚደግፉ አሉ። እዚህ ደግሞ ምንድነው ይሄ ስደተኞች ጣቢያ ውስጥ ያሉት ደግሞ አሉ። መለየትም አልተቻለም። እዛ ውስጥ ላውንቸር ታጥቀው ዘለው ጋር ስደተኞች ጣቢያ ውስጥ ይገባሉ። ስለዚህ የዛ አካባቢ ህዝብ ከባድ ችግር ነውና በአጠቃላይ ግን የጋምቤላ ችግር ምንድነው ማለት ነው? አንድም የሉዓላዊነታችን ጥያቄ ነው መሰለኝ። ደቡብ ሱዳንን ይዤ ጋምቤላን ይዤ አገር መሰረታለሁ የሚል ኢትዮጵያን የመገንጠል የማፍረስ ስራ ነው ያለው እንቅስቃሴው። ይሄ ፌደራል መንግስቱ ወቅቱ እነ ብርሃኑ ጁላ የሚባሉት ሰዎች የኢትዮጵያ ወታደር ቢኖር እኮ ይሄ ነበር ሊያንቀጠቅጠው የሚገባው። እንዴት ኢትዮጵያን የምታክል ሀገር እንደዚህ ትደፍራለህ? እንዴት ኢትዮጵያ ውስጥ መጥተህ ኢትዮጵያን ከጋምቤላን ገንጥዬ ወደዚህ ሀገር መሰረታለሁ ትላለህ ብሎ ዙሪያውን ሰንሰለት ፈጥሮ መጠበቅ ነበረበት ድንበሩ። ምንም ዜናም ሰምተህ አታውቅም። ስለዚህ ስለ ዳር ድንበር ጉዳይ ምሳሌ በኦራል መኪና 8 ኦራል መኪና ነው አለኝ ሲነግረኝ አንድ ወንድም የዛ አካባቢ ተወላጅ ተጭነው መጥተው ላውንቸር ሁሉ ታጥቀው ሲበረብጡ የነበሩት። ስለዚህ ክልሉ በከፍተኛ ሁኔታ ለእንደዚህ አይነት ኢትዮጵያን እንገነጥላለን እናፈርሳለን ለሚሉ ኃይሎች የተጋለጠ ነው። በዛ ላይ ቅዳሁን ያልነው የዚህ የሬፊውጂ ካምፖቹም ጉዳይ አልጠራም፣ መንግስት የማጣራት ስራ ማይሰራምና ዞሮ ዞሮ የጋምቤላ ህዝብ በከፍተኛ ሁኔታ ለጸጥታ ስጋት ተዳርጓል። አሁን ከዋና ከተማ ውጭ ያሉ ትናንሽ ከተሞች በቁጥጥር ስር ናቸው። በነዛ ኃይሎች ቁጥጥር ስር ነው ያለው። ሰው እንደፈለገው መንቀሳቀስ አይችልም ማሳይ እና ኢትዮጵያውያን ይህንን ተረድተን ይሄ ሀገር የማፍረስም እንቅስቃሴ ነው የጋምቤላ ኑዌር ብቻ ሳይሆን ጋምቤላን ከዚህ ከደቡብ ሱዳን ካለው አፐር ናይል አካባቢ ካለው ህዝብ ጋር ገንጥለን ሀገር መሰረታለን ብሎ የታወቁ የናት ሙቭመንት የሚባሉ ታጣቂዎች ናቸው። እነዚህ ታጣቂዎች አሁን ኃይል ያገኙት ጉልበት ያገኙት የዚህ የሱዳን መፍረስ የሰሜን ሱዳን ጦርነትና የዚህ የደቡብ ሱዳን አካባቢ ያለ አለመረጋጋት እነሱን አፋፋቸው እና ጋምቤላ አካባቢ አሁን ቅድም ያነሳነው የኢትዮጵያ መንግስት ድንበሩን አለመጠበቁ። ስለዚህ ኢትዮጵያውያን የጋምቤላ ህመማችን መሆኑን በመረዳት ድምጽ ልንሆን ከጎናቸው ልንቆም ይገባል። ወለታው ቀደም ሲል ያልከው ነገር ነው። የአማራ ክልልን ህዝብ በከባድ መሳሪያ እየደበደበ በድሮን በዙ 23 ከፍተኛ የሆነ አደጋ እየፈጠረ ያለው የአብይ አህመድ ሰራዊት ምን ነው ታዲያ ጋምቤላ ሄዶ ድንበር ማስከበርን ጨምሮ አሁን የመጣውን አደጋ መቀልበስ አቃተው? እንደው መገኘት ባለበት ቦታ አይገኝም። መገኘት በሌለበት ቦታ ሄዶ ምንድነው ሰላማዊ ዜጎች ቤት ምንድነው ሌማቱን እየገለበጠ ሊጥ ሳይቀር እየወሰደ እየዘረፈ ያለ ሰራዊት ጋምቤላ አይታየውም። በጣም ያሳዝናል። ይሄ ነው እንግዲህ የኢትዮጵያ ህዝብ አንዱ ጥያቄ ማንሳት ያለበት። ሰራዊቱ እውነት ለህገ መንግስቱ ለኢትዮጵያ ህዝብ ዘብ የቆመ ከሆነ ችግር ያለው የት ነው ብሎ ተረድቶ እዛ አካባቢ ኢትዮጵያ እየደማች ያለችበትን አካባቢ ማዳን ነበረበት። ግን ያን አይደለም የሚደረገው። አማራ ክልል ላይ ያለው ህዝብ ለስልጣኔ አስጊ ነው፣ ለረጅም ጊዜ በስልጣን እንዳልቆይ የሚያደርገኝ አንዱ አማራ ክልል ውስጥ ያለው ነገር ነው ብሎ ስለፈራ ለራሱ ስልጣን ሲል ነው ሰራዊቱን በሙሉ አማራ ክልል አስገብቶ እንዲህ አይነት
የዘር ማጥፋት ወንጀል እየፈጸመ ያለው። ለማንኛውም የጋምቤላ ክልል ጉዳይ በጣም አሳሳቢ ነው። ይሄን በተመለከተ እንግዲህ የክልሉ ተወላጆች ከግራ ከቀኝም ያሉትን እያነጋገርን ነው። ምናልባት በመድረክ አምጥተናቸው እነዚሁ ስለ ክልሉ ምንድነው መፍትሄው? እንግዲህ ከአገዛዙ የሚጠበቅ መፍትሄ የለም። የኢትዮጵያ ሕዝብ ከአብይ አህመድ የሚጠብቀው መፍትሄ የለም። ከአብይ አህመድ የሚገኘው ችግር ነው፣ መከራ ነው፣ የበለጠ ማወሳሰብ ነው። ስለዚህ ይህን ጉዳይ የተመለከተ መድረክ ወደፊት እንደሚኖረን ተስፋ አድርጋለሁ። ገለታው የምክክር ኮሚሽኑ ጥር ላይ የመጨረሻ ጉባኤ አካሂዳለሁ እያለ ነው፣ መግለጫ ሰጥቷል። እኔ ምክክር ኮሚሽን እንደው ስራውንም የተው መስሎ ነበረ። ምክንያቱም አብይ አህመድ ባለፈው ያንን መግለጫ ከሰጠ በኋላ ኮሚሽኑ ከዚህ በኋላ መቼም የምንሰራው ስራ የለም፣ ስራችንንም አብይ አህመድ በዚህ ደረጃ ገልጾታል እና ሚናችን የኮሰሰ ነው ብለው የሚያቆሙ ነበር ይመስለኝ። ያው ስራችን ይቀጥለናል ብለው ጉባኤ እየጠሩ ነው። እንደ አንድ ሶስት ነገሮች ብለን ማንሳት እንችላለን። ሁሉ መቼም የምክክር ኮሚሽን እናነሳዋለን። ድካሙ እና ስርዓተ ወጥነቱ ብዙ ስለሆነ ብዙ ነጥብ በየጊዜው ማንሳት ይቻላል። ዛሬ ዝም ብለን አንድ ሶስት ነጥብ ብናነሳ ምሳሌ የመጀመሪያው ነገር ከዚህ በፊት የሚያነሳነው ነው። ምክክር የሚባለው እንግዲህ መቼም ባልተግባቡ ሰዎች መካከል መሰለን የሚደረገው። እነዚህ ያልተግባቡ ሰዎች በጠረጴዛ ዙሪያ ችግሮቻችሁን ፍቱ፣ መነታረክ አያስፈልግም፣ ሀገረ መንግስት አልተረጋጋም በዛ ምክንያት፣ ስለዚህ ኑና እኔ ምንድነው ይሄ መደላደሉን ላዘጋጅላችሁ እና ተመካከሩ ነው። እንግዲህ የምክክር ኮሚሽን የሚባለው ምንድን የሚጠብቀው ይሄ ነው እንጂ በተግባቡ ሰዎች መካከል በብልጽግና ሰዎች ተነጋግረው ምን ምክክር ያደርጋሉ? እነሱ ተነጋግረው መደመር ነው ብለዋል፣ ጨርሰዋል። ያልተግባባው በዛ እና ያን አልሰበሰቡትም። ኦፌኮን የሚያክል ትልቅ ተቀባይነት ያለው በኦሮሚያ ክልል ደጅ ጥለውት፣ የአፓን የሚያክል ድርጅት ደጅ ጥለውት፣ መያድን ጥለውት፣ ምሁራኑ ሁሉ ጥለውት፣ አክቲቪስቱን ጥለውት፣ ጋዜጠኛውን ሁሉ በር አናስገባም ብለው ምን አይነት ምክክር ነው የሚደረገው? ምን አይነት ጉባኤ ሊያደርጉ ነው የሚለው መቼም በጣም ይሄ የብዙ ሰው ጥያቄ ይመስለኛል። ሁለተኛው ግን እኔ እንደው በጣም እነዚህ ሰዎች አካሄዳቸው ስንታዘብ የቆየነው ነገር መሳይ አሁን የአዲስ አበባ ዩኒቨርሲቲ ምሁራን ሰብስቦ አጀንዳ ስጡ ይባላል። እንደው እነዚህ ሰዎች ስለ ፌደራል ስርዓቱ አጥንተዋል ይሆናል፣ ስለ ኢትዮጵያ ችግር አጥንተዋል ይሆናል። እዚህ ያሉ ምሁራን ኢትዮጵያ ውስጥ በአሜሪካ ሀገር ያሉ ምሁራን ስለ ሀገራቸው ስንት ዓመት ሙሉ ጥናት ያጠኑት ሰዎች አጀንዳ ስጡ ይሏቸው። ማንኛውም ሰው አጀንዳ ስጡ፣ ሪሰርች የሰራውን ሰው ሁሉ አጀንዳ ያቀብሉ ይልታል እና ለሚዘው ለመላእክት የሚያቀርቡ ነው የሚመስሉትን። ይህ ሰው አንድ ዓላማ ቢኖራቸው እኮ እነዚህ ሰዎች እኮ የሆነ ምንድነው እነዚህ ማይክሮ የሚባለው በቀደም ያነሳነው ነገር አለ። መለስተኛ የሆኑ ምክክሮችን ብዙ ምክክሮችን መለስተኛ የሆኑ ምክክሮችን አንስቶ ሰው አጀንዳ ብቻ አጀንዳ አቅርቦ በአጀንዳው ላይ ምክክር አድርጎ ሐሳብ ምንድነው ግብአት አቀብል ማለትም አንድ ነገር እኮ ነው። ውጭ ሀገር ያላችሁ አሜሪካ ያላችሁ ኢትዮጵያውያን እስቲ የሀገራችሁ አጀንዳ ምንድነው? በአጀንዳዎቹ ላይ ያላችሁ አስተያየት ምንድነው? ምን ቢሆን ይሻላል ትላላችሁ የሚለው ነው የህብረተሰብ ተሳትፎ ማለት እንጂ ዝም ብሎ ጥያቄህን አቀብለኝ ከዛ አንድ ጉባኤ ላይ አደርግ ነው እኔ የሚሉት ሰዎችን ችግር የለም እኔ ራሴ አመቻቻቸዋለሁ የሚለው ነገር አይሰራም እኮ ነው። ሳይማካሄዱ ህብረተሰብ አሳታፊም አይደለም ማለት ነው። ማሳተፍ ማለት ጥያቄ ላይ ሳይሆን በጥያቄው ላይ ምንድነው የምትለው አንተ? ለምሳሌ ፌደራል ስርዓቱ ላይ ምንድነው የምትሉት? አሜሪካው ያላችሁ ኢትዮጵያውያን ፌደራል ስርዓቱ አጀንዳችሁ ከሆነ በዛ ላይ ምንድነው የእናንተ ኦፒኒየን? ውሳኔ ላይሆን ይችላል፣ ግን ምንድነው የምትሉት? ያን ህብረተሰብ ልብ ማወቅ የሚባለው መሳተፍ ነው። ይሄ ሁሉ አልተደረገም። ዝም ብሎ ጥያቄ ብቻ አንጡ ተብሎ አሁን ጉባኤ ልናካሄድ ነው የሚሉት። እንግዲህ እነዚህ ሰዎች ጉባኤ በሚካሄድበት ሰዓት እና ከጉባኤው ውጤት በኋላ ያለው እነዚህ ሁለት ምዕራፎች ተዋጅተዋል፣ ጊዜውን ዋጅተዋል። አሁን አንድ ውይይት አንድ አጀንዳ ተመርጦ ለምሳሌ የሚፈልጉትን ሰው ጉባኤ ያጠሩ እንበል የካቲት ላይ ለምሳሌ ስለ አዲስ አበባ ከተማ እናንሳ። አጀንዳው አዲስ አበባ ከተማ ነው እና ይሄ ጉዳይ በቴሌቪዥን መታየት አለበት አይደለም? ንትርክ ይነሳል። እንግዲህ መቼም አዲስ አበባ የዚህ መሆን አለባት የለም የዚህ መሆን አለባት የሚለው ይሄ ገበያ ላይ ሲውል ይሄ ሀሳብ ገበያ ላይ ሲውል በሀገሪቱ ውስጥ መረጋጋት ያመጣል። አሁን ባለንበት ሁኔታ ይህንን እንሸከማለን ነው። ስንት ህመም አለብን። የትጥቅ ትግሉ ሙሉ አለ ሀገሪቱን ያመሳት ያለው ቁጭ ብለን እናስባለን ነው። ይሄንን ራሽናል በሆነ መንገድ የባንዲራ ጉዳይ ቢነሳ ቁጭ ብለን እናስባለን። የወሰን ጉዳይ ቢነሳ፣ ወልቃይት ጉዳይ ቢነሳ አሁን በምክክር ይፈታል የተባለው ማለት ነው። የሞያሌ ጉዳይ፣ የድሬዳዋ ጉዳይ በቀደም አብይ አህመድ በቅ ብሎ በጠበጠው ነገር እንግዲህ እሱ ራሱ ሊሆን ይችላል አብይ አህመድ የሚያነሳ ያንን ነገር
ሌላው ደግሞ ተቃራኒ ነገር ሊያመጣ ይችላል እና በዚህ መካከል ምንድነው ይሄ በውይይቱ ሰዓት አገሪቱ ትሸከማለች ውሳኔውን ትሸከማለች በኋላ በተለይ ደግሞ ፖስት ድረ ምንድነው የምንለው ነገር መሰለና ይህ ለሰዎች አካሄዳቸው በአጠቃላይ አሁን ባለው ግጭት ላይ ቤንዚን የመሰነስ ነው የሚባለው የመጨመር ስራ ነው እየሰሩ ያሉት ተው ብትላቸው ያልማቶ ብዙ የዓለም አቀፍ ተቋማትን ምክር ቢሰጧቸው ይሰማሉ አይደለም እየሄዱ ነው እየነዱ ነው ያሉት መሳይ ሰሞኑን የአሜሪካው የውጭ ጉዳይ መስሪያ ቤት ማርኮ ሩቢዮ ኢትዮጵያ ለጋዛ የሰላም አስከባሪ ሰራዊት እንድትልክ ጠየቁ ተብሎ በብልጽግና መንደር ቸበርቻቻው በስቶ ነበር። ተመረጥን አሜሪካ ለሰላም ማስከበር የኢትዮጵያን ሰራዊት መርጣለች የሚል ከፍተኛ የሆነ ፌሽታና ደስታ እንደነበረ ነው የተከታተልኩት። በኋላ ላይ እንዴት አየው ይሄንን ጉዳይ? አንደኛ ዜናው ትክክል ነው ወይ የሚለው ማረጋገጫ እስካሁን አልተገኘም። እውነት ማርኮ ሩቢዮ እንደዚህ አይነት ነገር ተናግረው ከሆነ ብሎም ከሆነ አሜሪካ ውስጥ ግልጸኝነት ወይም ደግሞ በግልጽ ነገሮችን በመናገር የሚጣሙ አይደለም። ይሄን የምናገኝበት ምንም አይነት መንገድ የለም። የሆኑ ሁለት የውስጥ አዋቂ ምንጮች ተናገሩ ተብሎ ነው በአንድ መጽሔት ላይ ወይም በአንድ የዜና አውታር ላይ የወጣው። ቢሆንስ እንደው ማርኮ ሩቢዮ በግልጽ የሰላም አስከባሪ ኢትዮጵያ እንድታዋጣ ጠየቁ የሚለው እውነት ቢሆንስ በዚህ ደረጃ የሚያስቦርቅ የሚያስደስት ነው ወይ? አሁን አይተን ምንድነው መሰለህ መሳይ አሁን የአብይ አህመድ መንግስት የሚያደርገው ነገር ምንድነው ቴሌቪዥኑ እንደዚህ የተለያዩ አገር መሪዎችን በጋበዝ በአባይና በቀይ ባህር ጉዳይ መጥመድ ህዝቡን እንደዚህ አይነት ደግሞ ዜና ከተገኘ ደግሞ ኢትዮጵያ ወታደር ማዋጭ ተባለች የሚለውን ዜና ማራገብ እነዚህ ለውድቀቴ ለዲፕሎማሲ ውድቀቴ ማካካሻ ሆኖኛል ሆነ ስዕል ይፈጥሩልኛል የሚል ዘመቻ ላይ ነው ያለው ማለት ከባድ ዘመቻ ላይ ነው እና ተመልከት ያልከው ነገር እኮ ነው ይሄ ኢትዮጵያ ድንበር አቋርጣ ሄዳ መዝመት አዲስ ሆኖባት ማለት ነው እንግዲህ ተመልከት ሰሜን ኮሪያ ሄደች ሀገር ኮንጎ ሄደች ሀገር የት ብዙ ሀገሮች ሶማሊያም ሄደች ሀገር እንደ አዲስ ሊሆንባት አይችልም ተጋብዛም እንኳን ቢሆን ማለት ነው። ነገር ግን የዜና ቢቢሲም ላይ ወጥቶ አይቻለሁ። ቢቢሲ ምን ማረጋገጫ አላገኘም ምን ያለው ሲወራ ይሰማል እንጂ ነገር ግን ከዚህ ከስቴት ዲፓርትመንት የሚሆን ከኢትዮጵያ መንግስት ይሄ ነገር እውነት ነው ውሸት ነው የሚል ነገር አልሰማንም ያለውና ግን የሚመጡት ነገሮች ሁሉ የዲፕሎማሲ ኪሳራ ማልበሻ እያደረገው ነው ያለው መንግስትን ያንደው መንቃት ያለብን ይመስለኝ መሳይ ነው። ምናልባት አንድ ሁለት ሶስት ነገሮች ከዚህ ጋር ተያይዞ ከመጡ በሚል ነው ርዕሰ ጉዳዩ በእርግጥ አሁን እየረገበ መጥቷል። ምክንያቱም ከአሜሪካ በኩል ይሄ ነገር ስለመኖሩ እንደው ገፋ ብሎ የመጣ ነገርም ስላላየን ነው። ነገር ግን አንተ ያልከው ነገር ነው ብልጽግና መንደር አብይ አህመድ አካባቢ ከፍተኛ የሆነ የውጪ ገጽታ ግንባታ ላይ ነው ያሉት። በጣም በከፍተኛ ረሃብ ላይ ነው ያሉት። ትንሽ አንድ የሆነ ሚኒስትር ከተናገረ በብሔራዊ ቴሌቪዥን በሚቆጣጠሯቸው ሚዲያዎች በዲጂታል ሰራዊቱ ቀኑን ሙሉ ሲቀጠቅጡት የሚሉት ዜና ነው። ሶስት ነገሮችን ማንሳት ቢቻል አንደኛ የመንግስታቱ ድርጅት ያጸደቀው አይደለም አሜሪካን የጠየቀችው ኢትዮጵያ እስካሁን የተሳተፈችባቸው ዓለም አቀፍ የሰላም ማስከበር ዘመቻ በመንግስታቱ ድርጅት የሚመራ በአፍሪካ ህብረት የሚመራ ነው። አንድ ሀገር ስለጠየቀ የዛ ሀገር ቅጥረኛ ሆነ ተላላኪ ሆነ የምትገባበት አይደለም። ከዚህ አንጻርም ስናየው ከፍተኛ ኪሳራ ነው። እንደው ሆኖ ቢመጣና አብይ አህመድ ተቀብሎ ሰራዊቱን ቢልክ ይሄ ለኢትዮጵያ ትልቅ ውርደት ነው። ይሄ የአሜሪካ ዘመቻ ነው ወይ የእስራኤልም ሊሆን ይችላል አናውቀውም። ግን ይሄ እንደ ትልቅ የዲፕሎማሲ ስኬት ተደርጎ ሲወራ ምን ያህል የብልጽግና መንደር በዲፕሎማሲ ድርቅ እንደተመታ የሚያሳይ ነው። ሌላው ጉዳይ ይሄ የሰላም ማስከበር ዘመቻ ይካሄዳል የተባለበት የጋዛ አካባቢ አጠቃላይ ሁኔታውን መመልከት ያስፈልጋል። በጣም ውስብስብ የሆነ ነው። ኢትዮጵያንም ሌላ የፖለቲካ እና የዲፕሎማሲ ኪሳራ ላይ ሊጥላት ይችላል። ከሐማስ ጋር ነው ሄደ የምትጋፈጠው። ሐማስ ጋር ሄደ ነው የምትፋጠጠው። በሶማሊያ በነበረው የሰላም ማስከበር ዘመቻ ከ10,000 በላይ የኢትዮጵያ ወታደሮች ሞተዋል። እስካሁን ለቤተሰቦቻቸው መሞታቸው ያልተነገረ የኢትዮጵያ ወታደሮች የሶማሊያ መሬት ውስጥ ተቀብረው ቀርተዋል። አሁን እዛ አካባቢ በጣም ውስብስብ የሆነ እስራኤል ይህን ሁሉ ቴክኖሎጂ ታጥቃ በብዙ ነገር የሞከረችውና አሁንም የሰው ልጅ እልቂት ያልቆመበትን አካባቢ የኢትዮጵያ ሰራዊት ሄዶ ሰላም ያስከብራል የሚለው ነገር ለኢትዮጵያ ብዙ ጣጣ ያመጣባታል። በአጠቃላይ በዓለም አሰላለፍና ኢትዮጵያ በሚኖራት አጠቃላይ ሁኔታ ላይ መጥፎ ነገር ይዞ ሊመጣ የሚችል እንደሆነ ምንም ጥርጥር የሌለው ጉዳይ ነው። ከዚህ አንጻርም መታየት ያለበት ነው። ሌላው መቼ ራሷን ሰላም አስከበረችና ነው ሰው ሀገር ሄዳ ሰላም ሊያስከብር የምትለው? ኢትዮጵያ ሰላም ያጣች ምድር እኮ ናት። ኢትዮጵያው ሰላም አለ። ራሱ ጋር ሰላም ማስከበር ያልቻለን
ወታደር ሄደዛ ሌላ ሀገር ላይ ሰላም አስከብር ብሎ መላክ በራሱ እንዴት አይነት ተቃርኖ ነው ገለጣውና እነዚህ ሶስት ነገሮችን ስታስብ ይሄ ነገር እንደው የብዶች አወታ ዝም ብሎ እንደ ቀልድ ማርገል ብታልፈው የምትችለው እንጂ እንዲህ 3-4 ቀን በደስታና እንደው በከበሮ ድለቃ የምትቆይበት ዜና ባልሆነ ነበር። አንድ ስትናገር መሰለኝ አንድ ነገር አስታወስከኝ። በቅርቡ አንድ ወንድሜ ምን ሲል ሰማሁት፣ የአፄ ኃይለ ሥላሴን ዲፕሎማሲ ችሎታ አንስቶ ሲናገር እያየሁ ነበር። በጣም አስገራሚ ችሎታ ነበራቸው መሳይ። በዛ ዓለም በተከፋፈለበት ሰዓት የተከፋፈሉት ሁሉ ወዳጆቻቸው ነበሩ። የተከፋፈሉት ሁሉ ተመልከት። አውሮፓ ወዳጆቻቸው ናቸው። ከአረብ ዓለም ጋር ለመጋጨት ያላቸው እንቅስቃሴ የሚታወቅ ነው። በጣም ይሄዱ ነበር አረብ ሀገር። ራሽያና ማናት አሜሪካ በተጋጩበት ሰዓት ራሽያ ሄደው ያንን ብር አግኝተዋል። ታውቃለህ፣ እርዳታ የተቀበሉበት ሁኔታ ነው ያለው። ኖርዝ ኮሪያ ላይ በሳውዝ ኮሪያ በኩል ዘመቻ አዝምተው ነገር ግን እሳቸው ቻይናም ይሄዳሉ፣ ኮሪያም ይሄዳሉ፣ በየቦታው ይሄዳሉና በሁሉም ዘንድ ይሄ ነው ዲፕሎማሲ ለቀት ማለት እኮ ነው። ተመልከት መካከለኛው ምስራቅን እንዴት አድርገው እንዳስተዳደሩት። በዛ በጣም ከባድ ከባቢ ውስጥ ነው ኢትዮጵያ ተጽዕኖ ኖሯት የቆየችው እና እንደዚህ አይነት ጥበብ እንደዚህ አይነት ዋና ያስፈልጋል። ጥበብ ያስፈልጋል። ኢትዮጵያ አንድ እንትን ወግና የምታደርገው ነገር ሊኖራት አይችልም። መካከለኛው ምስራቅ ላይ ያላት ጽኑ አቋም አለ። አባቶቻችን ሲያራምዱት የነበረው የአብርሃም ልጆች ነበር የሚሉት መሰለኝ። የአብርሃም ልጆች እናንተ የአብርሃም ልጆች ተስማሙ፣ በቃችኋል፣ ምድራችሁ በሰላም ኑሩ ነው። ኢትዮጵያ ደግሞ በተፈጥሯ የታወቀች ናት። ሙስሊሙ የመጀመሪያ ጊዜ ወደ ኢትዮጵያ ሂዱ አበሻ የሚባል አለ። እዛ ንጉስ በዛ በሃይማኖቱ የሚገደልባት ምድር አይደለችም። ሰው በሃይማኖቱ በአመለካከቱ የሚጎዳባት ምድር አይደለችም። ሂዱና ተጠለሉ ተብለው መጥተው ቦታ ተሰጥቷቸው የኖሩባት ምድር ናቸው። እንደዚህ በሃይማኖት ግጭት ውስጥ የማትገባ የአመለካከትን የሃይማኖትን ልዩነት የምታከብር ምድር ያስተዳድሩ የነበሩ አባቶች እኛ ልጆች ነን። ስለዚህ ያንን ሜንቴን ማድረግ ያለብን መሳይ እና እንደው ዝም ብሎ እየሮጡ ጥልቅ እያሉ የሆነ ክፋይ ውስጥ እየገቡ ማጋጨት። አሁን ሱዳን ውስጥ ያለው ነገር ተመልከት። አንዱን ጎረቤት ሀገራችን ላይ ባለመረጋጋት ውስጥ ገብተን መረጋጋት ማምጣት ሲገባን ፈጥኖ ደራሹን እያሰለጠነ ያለው አብይ አህመድ ኢትዮጵያ ውስጥ እና ይሄ ለሀገራችን አይጠቅምም። እዚህ እስራኤልም አካባቢ ያለው የእስራኤልም ወዳጅ ነን። የፍልስጤም ወገኖቻችን ወንድሞቻችን ናቸው። እስራኤል ወንድሞቻችን ናቸው። በሁለቱ መካከል እርቅ እንዲመጣ ሰላም እንዲሰፍን ነው መድከም ያለብን እንጂ በመካከል በሚኖር ግጭት ውስጥ ኢትዮጵያ መግባት የለም። በዛው መጨረሻ ርዕሰ ጉዳያችን አድርገን ያዝነው እንግዲህ ዶክተር አብርሃም በላይ ትችት በዶክተር ገዱ አንዳርጋቸው ላይ የሚል ነው። ዶክተር አብርሃም በላይ ምናልባት አሁን በዚህ አጭር ጊዜ ውስጥ ሌላ ሚኒስትር ቦታ ይዞ እንደሆነ አላውቅም። የቆላና መስኖ ሚኒስትር ምናምን የሚባል ሚኒስቴር መስሪያ ቤት የሚመራ ነው። እንግዲህ የአብይ አህመድ ሚኒስትሮች በየጊዜው ስለሚቀያየሩ ምናልባት በዚህ አጭር ቀናት ውስጥ እኔ ባልነበርኩ ጊዜ ስልጣኑን ቀይሮ ከሆነ አላውቅም። ግን ይሄ ሰው በዶክተር ገዱ አንዳርጋቸው ላይ በግል ማህበራዊ ሚዲያ መድረኩ ላይ በጣም ጠንካራ ትችት፣ ዘለፋ የምንበለው ሰንዝሯል። ለምን ገዱ አንዳርጋቸው ላይ በዚህ ደረጃ ለመምጣት እንደፈለገም በዛ በጽሁፉ ላይ የምናገኘው ነገር የለም። እንዲህ አይነት የስድብና የዘለፋ ናዳ ያወረደበት ሁኔታ አስገራሚ ነው። ለማንኛውም እስቲ ጽሁፉን ምን እንደሆነ ግለጽልና ሐሳብ እንስጥበት። ገለጣው ጽሁፉ ስድብ ነው መሳይ እና እንደው በእውነት ብዙ እንደው የፖለቲካ ትንታኔ ቢሆን ለምሳሌ አቋማቸውን ማለት ነው የአቶ ገዱ ዶክተር ገዱ አንዳርጋቸው ሆነዋል። አሁን የእሳቸውን አቋም የፖለቲካ አመለካከታቸውን መተንተን አንድ ነገር ነው አይደለም፣ ስድብ ነው በቃ። እና የስድብ ደግሞ ያው ብልጽግና አካባቢ የተለመደ ነገር ነው እና በጣም ጠቃሚ። ከዛ ውስጥ ግን እኛ እንደው ልንወያይበት የሚገባው ነገር ዓላማው ምንድን ነው? ለምንድን ነው ይሄ ሰው ይሄንን የጻፈው? በሱ በኩል እንዲመጣ ለምን ተደረገ የሚለው ነገር ነው ማየት ያለብን ይመስለኝ። እና እኔ የሚመስለኝ አንዱ ይሄ የለውጥ ኃይሎቻችን የመኮርኮም ነገር ነው። አሁን ፍርሃት አለባቸው ብልጽግናዎች። ነገሩ እየተናወጠ አልጋው እየተናጠ ስለሆነ ከውስጥ የሚወጡ ሌሎች አሉ። ስለዚህ እነሱን በተቻለ መጠን ለመምታት ለማዋረድ የተደረገ ይመስለኛል። ራሱ ዶክተር አብርሃምም ራሱ ምናልባት ይሄን እንዲጽፍ አድርገው ዳንኤል ክብረት ሰጥተውትም ከሆነ በህብረት ይዞት እዛው እንዲቆይ ካልሆነ በስተቀር አሁን እሱ በእውነት በትግራይ ውስጥ ያ ሁሉ ጦርነት በመጣ ጊዜ በእውነት ያ ሁሉ እልቂት ባለበት ጊዜ
አመራር ሲሰጥ የነበረ ሰው ነውና በምን ሞራሉ የሰው ለነቅፋቸው እንደሚችል አላውቅም። ዋናው ግን መሳይ ምንድነው በወቅቱ በነበረው ጦርነትም በአመራሩ ላይ ሰው ተሳትፈዋል። አቶ ገዱ ማነው ዶክተር ገዱ የተሳተፉ ሰው ስለሆኑ ዛሬ ተነስተው ይሄንን መንግስት ሊተቹ አይችሉም የሚል ነው። በጣም ይሄ ከፖለቲካ ምንድነው ይሄ የሚባል ነገር አለ አይደለም። በፖለቲካ ውስጥ አንድ ትልቅ ችግር በፖለቲካ ውስጥ ትልቅ ችግር ፍጹማዊነት ነው ይላሉ የፖለቲካ ሰዎች። መሰለኝ አንሳሳት ነው የሚባለው ይሄ በቃ ፐርፌክሽን የሚባለው ነገር እሱ ትልቅ ችግር ነው። ምን ማርሰው ነው በፖለቲካ ውስጥ የሚያስፈልገው ነው የሚባለው። እና ይሄ ሰው ዶክተር ገዱ ምንድን ነው ያሉት? ያላጠፋውም አላሉ በወቅቱ በነበረው ጥፋት ተሳትፌያለሁኝ አጥፍቻለሁ እኔም ካጠፉት ጋራ። ስለዚህ በምድሪቱ ውስጥ የሽግግር ፍትህ ሲመጣ መቅረብ አለብኝ ነው ያሉት እኮ። እቀርባለሁ የእጄን ማግኘት አለብኝ ያሉት በትክክል ጥሩ ቋንቋ ነው የገለጹት። እና ከዛ ግን ይሄንን ኃጢአታቸውን ተናዘዙኝ። ሰው ኢትዮጵያ የምትፈልገው በዚህ ሰዓት ይሄንን አይደለም። እና ይሄ ሰው ይሄንን ቃላቸውን አይደለም እየተጠቀመ ያለው ስድብ ብቻ ገብቶ የነበሩ ጦርነት ሲቀሰቅሱ የነበሩ ሰው ያለ ነውና ሊነሱ ያሉ የለውጥ ኃይሎችን የመደቆስ እንዳይነሱ ለማድረግ የሚደረግ ጥረት ይመስላል። በአጠቃላይ ምሳሌ ገለታው እንግዲህ ዶክተር አብርሃም በላይ በጽሁፉ የገለጸው ነገር አለ። በሰሜኑ ጦርነት ወቅት ገዱ አንዳርጋቸው የነበራቸው አቋም ወጥነት የጎደለው በማለት ነው። አንድም የትችቱ ማጠንጠኛ ወጥነት የጎደለው አቋም ነበራቸው በጦርነቱ ጊዜ ከህወሓት ጋር በነበረው ማለት ነው። በዛን ጊዜ ሁሉም የመንግስት ከፍተኛ አመራሮች ወደ ግንባር ሲዘምቱ አቶ ገዱ የተሸናፊነት ስነልቦና ተላብሰው ነበረ የሚል ነገር አንስተዋል። ምንድነው የተሸናፊነት ስነልቦና? ግራም ያጋባ ነገር ነው። በዚህ ደረጃ ገዱ አንዳርጋቸው የሳቱት ነገር ካለም እስካሁን በግልጽ እንዲህ ነው ተብሎ የተነገረ ነገር የለም። ድፍንፍን ያለ ነው። ምንድነው የተሸናፊነት ስነልቦና የሚለው ነገር ዶክተር አብርሃም በግልጽ ሊነግረን አልቻለም። ሌላው በህወሓትን ከአማራና አፋር ክልሎች አስወጥቶ ወደ ትግራይ ከመለሰ በኋላ መንግስት ጦርነቱን በዚያው ለማቆም ሲወስን አቶ ገዱ ግፋ በለው የምን ማቆም ነው በማለት የጦርነት አራጋቢ ሆነው መቅረባቸው ነው እንግዲህ በዶክተር አብርሃም በላይ የተገለጸው። እንደዚሁም ከመሬት ይዞታና ከአማራ ታጣቂዎች ጋር በተገናኘ በድብቅ አብረው ይሰሩ እንደነበረ የራስን የፖለቲካ ፍላጎት ለማራመድ ሲባል ህገወጥ ታጣቂዎችን እንደ ምሽግ የመጠቀም ፍላጎት አሳይተዋል ዶክተር ገዱ አንዳርጋቸው የሚል ነገር ነው ያነሳው። ክስ ነው እንዳልከው ተራ ክስ የሚባልም በእርግጥ አይደለም። ነገር ግን በዚህ ደረጃ አሁን ላይ ለምን ዶክተር አብርሃም በላይ ይህንን ነገር ይዞ መጣ የሚለው ነገር መነሳት ያለበት ጉዳይ ነው። ገለታው ምን ሊያመጣ የሚችል ክስ ነው? አሁን ገዱ አንዳርጋቸው ወስነዋል፣ ከስርዓቱ ተለይተዋል። ስህተት ነው ብለው በፓርላማ ሌላ ቦታ እኮ ሄደው አይደለም እዛው ፓርላማ ቁጭ ብለው ገልጸዋል እኮ ለብልጽግና ሰዎች። ከሀገር ወጣው እኮ አይደለም ዶክተር ገዱ አንዳርጋቸው ስርዓቱን የነቀፉት እዛው ውስጥ ሆነው ነው። እዛው ተናግረው በሐሳብ ተለይተው በአቋም ተለይተው ተናግረዋል። ዛሬ ምን አዲስ ነገር መጥቶ ነው ዶክተር አብርሃም በላይ እንዲህ አይነት ክስ ይዞ መጣው? እንደው ዝም ብሎ መግለጫውን ሰጣይ ሰውየው የቆላና የመስኖ ስራ የሚሰራም አይመስልም። አሁን የተሰጠው ስራ አለ። ዋና ስራ እዛ ቆላ አካባቢ መስኖ መስራት ነው የሚያስፈልገው። የጸጥታ ጉዳይ የሚመለከት ፌስቡክ ላይ መነታረክ ሌላ የሚመለከታቸው ክፍሎች አሉ። ብዙ ማሰብ ያለበት ቁጭ ብሎ ማሰብ ያለበት ስንት መስኖ ለስራ ጊዜ የሚያሰጣ ነገር ነው። ኢትዮጵያ ያላትን ሀብት አልጠቀመችም። አሁን ማነው ይሄ ዳንኤል ክብረት ተነስተው አባይ ይላል አብይ አህመድ አባይ የኢትዮጵያ ምርጅ ናት ነው ብያኔ ነው ይላል። የአባይ ገባር ወንዞች አልተገደቡም እኮ መሰለኝ ዝም ብሎ ነው የሚጨፍሩት እኮ በየሰፈሩ በየቀበሌው በአማራ ክልል ሂድ ደቡብ ሂድ የትም ሂድ ወንዞች ዝም ብሎ ነው የሚጋልቡት ትናንሽ ወንዞች። እነሱን አትገድቡም ወይ? እነሱን መስኖ አትሰሩባቸውም ወይ? ዝም ብሎ አባይ ከማለት ይልቅ የአባይ ኢትዮጵያን ይበይናል ከማለት በየሰፈሩ ውስጥ መስኖ ስላለኝ ድልድይ ስላለኝ ብዙ መጠየቅ ያለበት ይሄን ነው። እነሱ እኮ ናቸው አባይን የፈጠሩት አይደል? አብዛኞቹ ወንዞች 12 ወንዞች ይገብራሉ ይባላል። እነሱን ገድብ እስቲ እና ይሄ ሰው ዋና ስራው መሆን የነበረበት እነዚህ ወንዞች መገደብ እና ሌላ ስራ ነው መስራት የነበረበት እንጂ ጸለይ ወደ ላይ ያንጋጠጡ ሰው በእድሜም ይበልጡታልና ማዋረድ በተለይ በሰደውም ተገቢ አይደለም። እንደሁሉም በላይ ግን ኢትዮጵያውያን ለውጥ እንደዚህ ንስሐ የሚገቡ ወደ ለውጥ የሚመጡ ሰዎችን ኢትዮጵያውያን ያደንቃል። የአቶ ገዱ ምክር ተሰምቶ ቢሆን አሁን በዛ ጊዜ እዛ ፓርላማ ላይ የተናገሩት ነገር ታስታውሳለህ አይደል? የአማራ ህዝብ ማንገቻው ተበጥሷል። እናንተ ሰዎች የፖለቲካ መፍትሄ እናምጣ የሚሉ መጥፎ ምክር ነበር።
የወዳጅ ምክር አልነበረም ያ ምክር። አሁን ያን ጊዜ የፖለቲካ ሶሉሽን ፈልገው ቢሆን ኖሮ እንደ ሀገር የፖለቲካ መፍትሄ ቢፈለግ ኖሮ እኮ አዳኝ ነበር፣ ፈዋሽ መድኃኒት እኮ ነበር። እና የእነዚህን ሰዎች ድምፅ ያልሰሙ ሰዎች ተነስተው ዛሬ ምን ሰው እንደገና ሲናገሩ ሲታይ ምን እንደምንል አናውቅም። የማይፈወሱ የማይለወጡ ሰዎች ናቸው። እኔ በጣም የሚያስገርሙ ሞራሉ የዚህ ሰውዬ ሞራል 1.ምናምን ሚሊዮን የትግራይ ህዝብ በአብይ አህመድ እና በዋቶች እልህ ያው ሁሉ ህዝብ ሲያልቅ የሱ ሚና ምን ነበረ? አሁን ወጥቶ ለመናገር አይደለም መደበቅ የሚገባው በራሱ ወንጀልና ኃጢአት ሀፍረት ተሰምቶት ራሱን ከመድረኮች ገሸሽ ማድረግ ሲኖርበት እንዲህ በአይን አውጣነት ወጥቶ ሌላውን ለመተቸት ሞራሉ የሚገርም ነው። ይሄ ሰው እኮ የጀርባ አጥንት የለውም። እውነት ለመናገር አንድ መድረክ ላይ ስለ አብይ አህመድ ስለ ሽመልስ አብዲሳ በኦሮምኛ እያሰባበረ ምስጋና ያቀረበበትን አንድ ንግግር እንደ ቆርጫ አውጥቼ እንዲህ በማህበራዊ ሚዲያ ላይ አጋሪቼ ነበር። የሰው ልጅ እንዲህ አጎንብሶ መኖር እንዴት ይችላል? አሽከሩ ነው ለመኖር የወሰነ ሰው ዛሬ ሌላውን ለመተቸት ቀና ሲል በእርግጥ ብልጽግና መንደር ነውር እንደሆነ ጌጥ ሆኗል። ምንም ያሳፍራቸው አይደለም። እንዲህ አይነቱ ነገር በአደባባይ ሲናገሩ ደረታቸውን ገልብጠው እውነት ከማን ጋር እንደሆነ ህዝቡ እያወቀ ማን ምን እንደሆነ በደንብ ህዝቡ አበጥሮ እየተረዳ ምን ተፍረታቸውን አይናቸውን በጨዋጥበው ሲመጡ ስታይ እንግዲህ ሁሉ ጊዜ እንለዋለን እነዚህ ሰዎችን ከስልጣን ከማስወገድ ውጪ ሁሌ ስለነሱ እንዲህ አይነት ነገር እያነሱ መልሶ መላልሶ ማውራቱም በጣም የሚሰለች ጉዳይ ነው። ገለታዊ ሰውዬ ዘራፊ ነው፣ ሌባም ነው፣ በየሄደበት መዝረፍ ነው። አብይ አህመድ አጠገብ እንዲሰነብትም የተፈለገው እየበላ እየዘረፈ ለአብይ አህመድ ሽፋን መስጠት ነው። አሁን የገባበት መስሎና ቆላ ሚኒስተር የሚባለው በነገራችን ላይ ያ መስሪያ ቤት ስትገባ ትዘርፋለህ በደንብ አድርገህ። ምንም ስራ የለም። ከዚህ በፊት የነበረውም ማነው ዶክተር ብርሃኑ ለንጂሶ የሚባል የአብይ አህመድ ቀኝ እጅ አለ። በግሉ ዘርፎ የወጣ ሰው ነው። የበጀቱን 90% ተጠቅሞ የተሰራው ግን 1% አይሆንም። ሪፖርት የቀረበ ነው ፓርላማ ላይ። በጀቱን ግን 90% ተጠቅሞታል። ስራው ግን 1% እንኳን አልተሰራም። ዘረፋ ነው። እሱ ቁጭ ብሎ መዝረፍቶችን ነገር ጣል እያደረገ የአብይ አህመድንና የዙሪያውን ሰዎች እያስደሰተ መኖር ነው የፈለገውና እንዲህ አይነት ሞራል ቢስ ሞራል የሌለው የጀርባ አጥንት የሌለው ሰው እንዲህ አይነት ነገር መናገሩ በእውነት በልኩ ተነግሮት እንዲያፍር መደረግ አለበት። በተለይ ከትግራይ ህዝብ አንፃር የፈጸመው በደል የትግራይ ህዝብ እዚህ መከራ ውስጥ ሲገባ ከጨቋኞች ጋር ከገዳዮች ጋር የትግራይ ህዝብ መከራ ላይ ከጣለው ቡድን ጋር አብሮ ተሰልፎ ያለ በመሆኑ በታሪክም ነገ የሚጠየቅ እንደሆነ እንደው ሊያውቁ የሚገባ ጉዳይ ነው። ገልጠው እንደው ግን ለዋሉበት መስክ ሙያም ጠቃሚ አይደለም ነው። በጣም የሚያስገርመኝ እኮ ይሄ ነው። ለምሳሌ የጤና ተቋም ይሄንን ቢል ምንድነው አቶሎ ብለን ከተቋም ጋር አሶሺየት እናደርገዋለን። ከቆላና ሚኒስቴር ጋር አሁን አሶሺየት እያደረግን ነው ያለው። ይሄ ሌላ ባለሙያም እንደዛው ቢለው ከሙያው ጋር ይያያዝበታል እና በሙያው አካባቢ ለሚሰራቸው ስራዎችም እንደዚህ አይነት ምትርቆች እኔ ካልቸሩ ራሱ የዚህ የብልጽግና ካልቸር እኔ ዳንኤልን ማነሳት ተመልከት። ዳንኤል አማካሪ ነው፣ ግን ደግሞ ህዝብ ይሰበሰብ እንደ አንድ የፖለቲካ ባለስልጣን ማለት ነው። ምንም ግንኙነት እኮ ሊኖረው አይችልም እኮ በዛው ነው። እንደዚህ አይነት ዝንትን አላቸው። የዚህ ኮሙኒኬሽን ሚኒስትሩ አሉ ነገራችን ላይ እንዳው ለገሰት ሁሉ መከራ ያሳዩን ነበር። አሁን የጅቡቲ አምባሳደር ሆኖ ወደ ጅቡቲ ሄዷል። ያውና ደግሞ መግለጫ አሰጥ ምን አትናገር እንደውም ይሻላል። አንዳንድ ጊዜ የሷ ዝምታ የሚመረጥበት ሁኔታ አለ። እንደለገሰት ሁሉ በየመድረኩ ወጣ ከምታደርቀን እንዲሁ አንደኛዋን ድምጿን አጥፍታ መቀመጧ እንደ ውለታ እንቆጥረዋለን። አትሊስት ወይስ በዛ አካባቢ ቢወጣ ይሻላል ማለት ነው። እንደዚህ ከሙያው ጋር በጣም ነው የሚያስገርመኝና አጠቃላይ ግን ማነው ግርማ ሞገስ ያገኘው? ማነው በህዝብ ዘንድ ክብር ያገኘው ነው ዋናው ነገር መመዘኛችን። አቶ ገዱ ያንን ተናግረው ፓርላማ ላይ ያንን ተናግረው ከሀገር ከወጡ በኋላ ደግሞ የመንግስትን ስራ አጋልጠው መጨረሻ ላይ ደግሞ የሽግግር ፍትህ ይምጣና ይሄን ተጠያቂ ነኝ ማለታቸው ሚዛን ላይ በህዝብ ውስጥ ምን ላይ ያስቀምጣቸው ነው በመዘኛው ዋና። ህዝብ የሚለው ሌላ ነው። ዶክተር አብርሃም ህዝብ የሚለው የተከበሩ አቶ ገዱ አንዳርጋቸው ትልቅ ስራ ሰርተዋል። ቢሳሳቱ የፖለቲካ ማለት ይሄ ነው። ወቅቱ አንድ ጊዜ ከተሳሳተ በኋላ ሰው እንደገና ተመልሶ ይቅርታ ማለት ይሄ ሰለጠነ ፖለቲካ ህዝብ የሚለው እንደዛ ነው መሳይና ምን ጥቅም እንዳለው እዚህ ፌስቡክ ላይ ወርውሮ ራሱ አንዳንድ ጊዜ አንዳንድ ሰዎች ራሳቸው ተዋርደው እንደገና ይሄዳሉና እንደዛ መንገድ ነው ያየሁት። ገለታው ዛሬ እንግዲህ ትንሽ ሳንገናኝ ብዙ ጊዜ ስለሆነ ነው መሰለኝ ያሉትን አጀንዳዎች በሙሉ ለመዳሰስ ሞክረናል። በርካታ ነገሮችን ያነሳ ነው። ሰፋ ያለ ጊዜ ወስደን ነው የተወያየ ነው። ለማንኛውም
ዳግም ተመልሰናል። በየለቱ የአንከር መረጃ ክፍለ ጊዜያችንን የምንቀጥል እንደሚሆን በዚህ አጋጣሚ ለመግለጽ እንወዳለን። ገለታው አንተን ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ መሳይ። ሰላም ጤና ሆነልን። ተመልካቾቻችን የዛሬውን በዚያው አበቃን። አብራችሁ ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።